ምንድነው? ሰላም ነው ወንድሜ? ሰላም ነው። ያው እህል ከቀመስኩ 3 ቀን ወንድሜ። አዎ 3 ቀን ሙሉ ምግብ አልቀመስኩም። ታሳዝን። ቆይ ቤት ጠይቄልህ ልምጣ። እሺ እሺ። አንተ ምን ያለሽ? አንቺ ሰላም ነው? መፈልገሽ ነው ወንዱ ልጅ ሲያሳዝን ብታዩ 3 ቀን ለማይ ነው። ለለማይ ነው። ወንዱ እርጉዝ ነው አይደለም? ሚስቱ እርጉዝ ናት። ሲያሳዝን 3 ቀኑ ከበላ አይደለም ብንሰጠው እኔ በጣም ወጭ በዛብኝ። ወጭ በዛብህ ወንድሜ እንዳለህ ማለት ነው። ዛሬ የለም አርሰናል እያለ ነው። አይዞሽ ጠንክር። የዘንድሮ አረቂ ደግሞ አንቺ ማከዘው ፊት ተቀበቀኝ ነው ምንም ፈታ ነው ምን ዛሬ ማን ረክቷል? ሲቀቀምቀምና እንጣለን ደግሞ አብሽር በቃ አጥና ያልኳል ለአንተ አጥና። አሁን ኤክስ ከራዲካል ሌት ነው የምትወጣው። ቦስ ምን ነው አጥታታን ሽሮ ነው እንደምታበሉ የቀረበልን ነበር። አምሊ መናቲ ነው ራሳችሁ ጉዳይ ፈልገ እኔንም ብላው ስፈልግ አፈር በልቷታሽ ወንድሜ እንደማያስችልሽ እኮ አውቃለሁ። ወንድሜ ማለት እኮ አማራጭ የለም። አዎ የራሱ ጉዳይ ገደል መግባት ትችላለህ። ሽሮ ከመበላ ፀሐይ ብሞቅ አይሻልም? አጎቴ እንዴት ነው አንተ? እንኳን ለዚህ ለነጻይነት አየር አበቃ። በአምላክ እህቴ ደህና ነች? አዎ ኧረ ሁሉም ሰላም ነው፣ ሁሉም ደህና ናቸው። ደግሞ አድገሃል አንተ። ያው እንግዲህ ያው ሰው መቼም ያው በቆመበት አይቀርም ማለት እውነት ነው። አዎ እና ወዴት ነው የምሄደው? አሁን እኮ ወደ ቤት ይዘውና ብለኝ። እሺ መቼም እንግዲህ ባዶ እጅ ወደ ቤት አይገባም። እንካ ይቺን ያዝ። አንዳንድ ነገር ገዝተን ይዘን እንገባለን። ብር እኮ ነው። አዎ በዛብህ አይደለ? በል እንግዲህ በዚህ ምን ታረግ መሰለ? ኧረ እንደምታስበው እኮ አይደለም። ኑሮ በጣም እንደዛ እንደ ድሮ አይደለም እኮ። አንተ አትታዘዝም እንዴ? ምንድነው? በስሙኒዋ አሪፍ የሆነች 2 ኪሎ ቡና፣ አሁንም በስሙኒዋ 4 ኪሎ ስኳር፣ በቀረው ዘይት ገዝተና። ወንድሜ ምንድነው ልታሳየኝ አልከው? በህይወት ስትመኝ የነበረውን ነገር ሰርፕራይዝ ላደርግሽ ነው። ይሄ ሁሉ ለኔ ነው ወንድሜ? ወንድም ለመቼ ነው የኔ አባት? ለኔ ሞተር ትምህርቱን ቢያለሽ በቃ በዚህ ይሳካልሻል። ወረልኝ ወንድሜ ዋ አላቋርጥም ጀምሬ ሳይፍን ቀይሬ እና ይሄ ምንድነው? ሞተር መስሎኝ አይደል እንዴ? ይሄ እኮ ናፍታ የማያስፈልገው ድምፁ ካስቸገረሽ ጦሳ እንዳለው ቅቤ ቀቢውሽ ሚስት እየደወለች ነው። እውነት አለ አይውዲ ደውልሻል። ትንሽ ብቻ ደውልሻል። ደግሞ ምን እያለች ነው? ምን የሷ ነገር አያልቅም እኮ ታውቃለህ። በወጣው በገባው ቁጥር ስለምስማት ዛሬ ሳልስማት ወጣ ቅር ብሏት ነው የደወለችው። እንዴ እኔም እኮ በወጣ ቁጥር እኮ ነው የምስማት። የምስማት ማለት የአዲስ አበባን ፖሊስ እንድተች ትፈልጋለህ? የሆነ ጊዜ ላይ በዩኒቨርሲቲያችን ውስጥ በሚገኘው ጂም ተመዝግቤ ስፖርት መስራት ጀመርኩ። መሮጫ ማሽኔ ላይ ዱብ እያለሁ አጠገቤ ባለው ማሽን ላይ ከሚሰግረው ናይጄሪያዊ ጋር ሲያቀብጠኝ ራሴን አወዳደራለሁ። መጀመሪያ የብሔራዊ ስሜት እየገፋኝ ከአበበ ቢቂላ ሀገር መጥቶ እንዴት በቀላሉ ያለከልካል እንዳልባል ጥርሴን ነክሼ ይሄን ሩጫ ያስነካሁት። እግርና ሳምባ ለብሔራዊ ስሜት ግድ እንደሌላቸው ያወቅኩት 20 ደቂቃ ከሮጥኩ በኋላ ነው። ሰው የአበበ ግዳይን ተሰጦ ይዞ እንዳበበ ቢቂላ ካልሆንኩ ብሎ ይሟሟታል። ድንገት ትንፋሼ ብትን ይላል። የእንግላል እንዳልወድቅ የማሽኑን መደገፊያ ያመረኮዛለሁ። ጥቂት ቆይቼ ራሱ ናይጄሪያውን ሰውዬ ደግፋለሁ። ናይጄሪያዊ ሰውዬ 2 እግር ያለው ፈረስ ማለት ነው። የማሽኑ ሞተር ከጠፋ በኋላ እንኳን መሮጡን አያቆምም። በኋላ በጣም መረረኝ። ትንሽ ፈርገጥ ካለው በኋላ በጂሙ አዳራሽ ውስጥ በተሰቀለው ቲቪ ላይ
የሚተላለፈውን ፊልም ስመለከት ውዬ ወደ ቤት መመለስ ጀመሩ። ለኔ ጂም ቤት መግባት ማለት የስፖርት ቱታ ለብሶ ሲኒማ ቤት እንደ መግባት ሆነ። ደሞ እኮ አላፍረም፣ እንደ ሰዎች ሴክሲ ሆኖ መታየት ያምረኛል። ላፕቶፔ ላይ ቦርጭ የሚያጠፋ ሶፍትዌር ጭኜ ፎቶዎችን ሸንቀጥ እያደረኩ ፌስቡክ ላይ መለጠፍ ጀመሩ። ምን ዋጋ አለው? ባለፈው አንዱ ከኔ ጋር የተነሳውን ፎቶ እንደወረደ ለቀቀው። ታዲያ አንዱ የሀገሬ ተራቢ ያን ፎቶ አይቶ እረ የኬንያ ፖሊስ መሰልህ ብሎ ከተረበኝ በኋላ የገዛ ሰውነቴ እንደ ወህኒ ቤት ዩኒፎርም ቀፈፈኝ። የኬንያ ፖሊስ ይህን የበቆሎ ገንፎ እየነፋ እንደ ዋርካ ስለሚሰፋ ሌባን መጠቆም እንጂ ሌባን አባሮ መያዝ አይችልም። ምን ነው የማይመለከትህን የኬንያ ፖሊስ ላይ ችካልህ አለኝ አንዱ። እና 22 ማዞሪያ እየኖርኩ 80 ዓመት ለመኖር እያቀ Anak ka ng ku. Anak ka ng ku. 1, 2, 3. Go. 1, 2. Anak ka ng ku. Anak ka ng ku.